ማስተዋይ ለምን ለህይወቴ እንድኖር ማትፈቅድልኝ ግን? ዲማን እኔ መኮ ካንቺ ባልተናነሰ መልኩ የተጎዳው። ቆይ አንተ ደግሞ ምን ሆነ ተጎዳ? ክብርህን ገላህን ሽጠህ የምታዞራቸው ሴቶች እያሉ ምን ነው አንተ የተጎዳው? ኑሐሚን ምን ነው ልትክዳኝ ነው? ዋሻ ኑሐሚን አንቺ እኮ እያየሽ ያለሽው የድሮውን ኤርሚያስ እኮ ነው። እስቲ አንቺም ግለጭና ልጅ ምን ኤርሚያስ ተመልከችው። እኔ እኮ በጣም አፈቅርሻለሁ። እኔ ግን ላፈቅር አልችልም። እኔ የማውቀው ኤርሚያስ አንድ ነው። እሱን ደግሞ ልቤንም ሁሉ ነገሬን አሳልፌ ሰጥቼው ገሎ ቀብሮኛል። እባክህ ኤርሚያስ ልለምን፣ በቃ ተወኝ። እሺ ልጃችንስ? ልጅ የሚባል ነገር የለም። ሲጀመር ማንነትህን ካወኩኝ በኋላ አንተ ልጅ የመውለድ ፍላጎት አልነበረኝም እና ልጁን አስወጥቼዋለሁ። አይሆንም ነው እንደዚህ አይነት ነገር መቼም እንደማታረጊ እርግጠኛ ነኝ። ውሸቴ ነው በይ ኑሐሚን፣ ውሸቴ ነው በይ። ራሴን ላጠፋ እንደነበር ረስተው ነው። ለማንኛውም ልጁን አስቀድሜ ልተዋለሁ። ኑሐሚን እውነት ይሄንን ነገር አድርገሽው ከሆነ ግን ምን ታደርገኛለህ? ትገለኛለህ? ና ግደለኝ፣ ግደለኛ። ለነገሩስ እንዴት ትገለኛለህ? አሁን ቤቴን ለቀህ ውጣልኝ። ቆይ እንዴት ነው በዚህ አጭር ጊዜ ውስጥ እንደዚህ አይነት ውሳኔ ልትወስኝ የምትችይው? ኑሐሚን እያሸሽኝ ነው አይደለ? አመንክም አላመንክም አድርጌዋለሁ አልኩህ እኮ። ከዚህ በኋላ እኔ ጋር ምንም የቀረ ነገር የለም። አሁን ቤቴን ለቀህ ውጣልኝ፣ ውጣልኝ አልኩህ እኮ። ኑሐሚን እባክሽ ውሸቴን ነው። ይሄ ነገር አውቀሽ እኔን ለመጉዳት ያደረግሽው ነገር እንደሆነ ነገር እባክሽ ውሸቴን ነው። እውነት ነው አልኩህ እኮ። ይልቅ እኔንም ይዘንም እርሳና የራስን ህይወት ጀምር እሺ? እባክህ አምላኬ አፌን አትቁጠርብኝ። እሱን ለማናደድ እንጂ ልጄን ለመግደል ፈልጌ አልነበረም። እንኳንስ ጨክኜ ልጄን ለመግደል ይቅርና ባለፈውም ራሴን ለማጥፋት ስለሞከርኩ ይጸጽተኛል። አሁንም ቢሆን በእኔ ጥፋት ልጄን መግደል አልፈልግም። አይ ኑሐሚን እንዲህ በነፍስ የተጫወችብኝ ለነገር ይበልኝ የገዛ ኃጢአቴ ነው። ሰላም ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ቪዲዮችን ከወዳችሁ ላይክ ማድረግ እንዳትረሱ። ተወዳጅ የሆነ ድራማ ዛሬ ምን ተፈጠረው የሚለው አብረን እናያለን ማለት ነው። ኢሜ እንግዲህ ሻወር ወስደው ልክ ዳኒ ስትሽኮረመም ነበር። ዳኒ ወንድሟ መሆኗን አላወቀችም ነበር። ልክ ወንድሟ ስመጣ ምንድነው አንቺ ይሄን ራቁትሽም ምን እያረግሽ ነው እዚህ ብሎ ይጮህባታል። ነገር ግን ምን ተፈጠረ? ምን እየሰራሽ ነው? እድሽ ልብስ አለብሽም እንዴ እያለ ሲቆጣት ነበር። ዳኒን ታሙን ያልካል። ነገር ግን እሷ ወንድሟ መሆኗን አላወቀችም። ወደ ሌላ ነገር ወደ ሌላ አቅጣጫ እየሄደች ነው ማለት ነው። እንግዲህ ዳኒ ደግሞ ከዚህ ቤት አንቺ ነሽ ጥሩ የተቀበልሽኝ፣ ሌሎቹ ግን ፊታቸው እንኳን አልተፈታም እያለች ከዛ እናቷ ትመጣና ቆይ አንቺ ስነ ስርዓት የለሽም ምንድነው እዚህ ራቁትሽ የምትቆም ይሄን ልበሽ ልብስ ብላ ሲጮህበት ቆይ ለምንድነው የምትጮህብኝ? ወንድሜም ስትሰገላምጠኝ ሲጮህብኝ ይወጣ አንቺም እንደዛማ ይቆም ምን አድርገው የምትሉኝ ብላ ትጮዋለች ማለት ነው። እሷ ግን ዳኒን ለማማለ ነበር አላማ፣ ነገር ግን አልተሳካላትም። ግን ከዛ ቆይ ምን እያደረግክ ነው? ለምንድነው ፊት የምትሰጣት ብላ ዳኒን ጮኸችም። እህት እኮ ነች ምን ሆነሻል እያላት ነበር። ታዲያ አንተ እኮ እህትህ መሆኑን የምታውቅ እንጂ እሷ ወንድሟ መሆኗን በጭራሽ አላወቀችም። ስለዚህ እባክህ ስነ ስርዓት ያዝ፣ አጠገብ እንዳታስደርስ እያለች ስትቆጣው ነበር ማለት ነው። ነገር ግን እንደዛ መሆኑ እንግዲህ እንደዛ አይነት ሀሳብ እንዳይኖራት ከፈለሽ ወንድሜ እንደሆንኩ መናገር ትችያለሽ ብሎ ይነግራታል። ከዛ እጅግ በጣም ትበሳጫለች ማለት ነው። እንግዲህ ሄለን ደግሞ እናቷን ለመጠየቅ ገኒ ጋር ትሄዳለች። ገኒ ደግሞ ጠጅ ሀረቅ ቀርቶ ዛሬ ደግሞ ጠጁን ይዛ ቁጭ ብላለች ማለት ነው። እንግዲህ አንድ ነገር ልነግርሽ ነው የመጣ ብላ ነገር አቶ ለኩም ለተሰማና ለዛች ነው እርግም ቤት ሊገዛላችሁ ነው ብላ ትነግራለች። ምን ትላለች? አዎ ቤት ሊገዛላችሁ ነው፣ አሁን ለጊዜው ተከራይቶናል፣ ግን ሊሸጥ ነው ስለተባለ እገዛላችኋለሁ ብላችኋል ብሏት ነገራል። ታዲያ ባሌ ተሰማ እማይ ባሌ አሽኮ ገና ቤት አለ ሲባል ባሌ አሽኮ እማይ እያለቻት ነበር። እና ባሌ አይደለም እንዴ?
ቤት ቢኖረኝ እኮ አረቄም ጠጁም እርግፍ አርጌ እተዋለሁ እያለ ስታስብ ነበር። ነገር ግን አሁንም ቢሆን እነሱ ታዲያ ቤቱ የት እንደሆነ አይተሻል? አዎ ከሩቅ ተሰማን ተከትዬ ከሩቅ አይቼው ነበር። በይ አሳይ ሄጄ አክላዳሻ ስቼና ሄጄ አያቸዋለሁ ባሌን ሄጄ አያለሁ ብላ ስትጣደፍ ነበር። እናም እልምም ደግሞ አስፋልት ላይ ቆሞ ኤደንን ሲጠባበቃት ነበር። ነገጠም እንደጋጠም ስልክ ትደውለትና ቆሞ እያወራ ኢሜት ትመጣዋለች ማለት ነው። ኢሜ መጣ እንግዲህ የመሆን ነገር ስትናገረው ነበረው። እሺ እኛ ስማይ ደግሞ የማን መኪና ነው ያስከው ከኛ ቤት ወጣ ምን ብላ ብዙ ነገር ስትለው ነበር። ነገር ግን ሲጀመር እሷ ነበረች መጀመሪያ ስታሳድደው ነበረው። ይሁን ልድብ መጀመሪያም ከአንተ ፍቅር ይዞኝ ምናምን አይደለም ልድብርክ ፈልጌ ነው ምናምን እያለች ነበር። ሲጀመርም በመሀላችን ምን ተፈጥሮ ነው እንደዚህ የምታወሪ? ምን የተደረገ ነገር አለ ብላ ከዛ ትሰሚኛለሽ እንዳንቺነቱ ሴት በጫፊ ማነካው እያለ ተሳደባት። ከዛ በጥፊ ትላለች። አንቺ እንዳልልሽ ምናምን ብሎ ልክ ለመታሰል እጁን ሰበስብና እንደዚህ ድርጊትሽ ደግሞ እጥፍ አስከፍልሻለሁ ተዘጋጅ። አንቺ ላይ እንደዛ ነገር ባላረግ ደስ ስለኝ ነበር። ነገር ግን የእጅሽንም ሰጥሽ ጠብቂኝ እሱን አሳይሻለሁ እያላት ነበር። ነገር ግን እሱን የማን ቃላቶች ከተናገረች በኋላ ጥላቱ ሄዳለች። ይሄ ማይረባ እየነጭ እየተሳደበ ትሄዳለች ማለት ነው። እንግዲህ ዝናሽ ደግሞ የሆነ ለማግኘት ቤት ድረስ ሄች። ቆይ ምን ልትሰሪ መጣች ትላት። ገንዘቤ ምን ላይ እንደወደቀ ለማየት ፈልጌ ነው ብላ መጣች። እንግዲህ የሆነ ቤቱን ለማየት ነው ተገዛ ስለተባለ ቆይ ይሄን ለማየት ነው አያለች። የማይሆን ቃላቶች ስትናገራት ነበር። እንግዲህ እዚህ እየመጣሽ የፈለግሽውን ምን መናገር አባቴን ማቋሸሽ ወይም ደግሞ ሌላ ነገር ማለት የምትፈልጊ ከሆነ በአንድ ስልክ ጥሪ ነው ህይወትሽን ገሃነም የማረግብሽ እያለቻት ነበር። ከዛ እሱ ደግሞ ከዚህ ጋር ምን ያገናኛል እያለች እንግዲህ እኔ መጉዳትና እኔ መንካት የምትፈልጊ ከሆነ እንደማደርግ አትጠራጠሪ። ከዛ ትናደድና እሺ በቃ በደናውን ብላ ጥላት ትሄዳለች ማለት ነው። ሄለን እንግዲህ ዳኒ ለማማለል የምትፈልገው ነገር ካለ እስቲ ንገረኝ እያለችው ነበር። በቃ ውጭ እኮ አልፈልግም ብሎሻል አይደል እንዴ እያለችው ነበር ኤሚ። ነገር ግን ዳኒ እንግዲህ እሷ ለመቅረብ እየሞከረ መሰል። ከዛም አንቺ ብቻ ጥሩ ነሽ፣ እንደ ጥሩ እህታሞች እንሆናለን፣ ጥሩ ወንድምና እህት እንሆናለን ስላት ምን አይ ከዛ ከወንድም ከእህት በላይ መሆን እንችላለን እያለችው ነበር። ነገር ግን ኤሚ እያሰበ ነው እንግዲህ ስራው ስለተሰጠው ቁጭ ብሎ እየሰራ ነበር። ከዛ እናቱ በጣም ተናዳ ትመጣለች ማለት ነው። ከዛ በጣም እንደተናደደችና እማዬ ቡና ወይን ሻይ ምን ምጣለሽ ምን ግርጣለሽ እያላት ነበር። ለማንኛውም አባቴ ስራ እናንተ ስለሰጠው እንኳን ደስ አለ እያለችው ያለም ከዛ የሆነ ያቺን እያለ ሳወራት ነበር። አምራን እኮ ይቅርታ ያደረኩለት ከልቤ ነው፣ ወደዳችሁም ጠላችሁ በግዱም ቢሆን ወደ ቤት ይዤ እመጣለሁ እያላት ነበር። አታደርገውም እያለችው ነበር። እንግዲህ ግን በመጨረሻ የሆነ ቤት የተሰማን ፈልጋ ባሌ ብላ መታለች ማለት ነው። ሆነ በአንድ አጋጣሚ አክን ቤት ስለነበር ከሱ ጋር አልተገናኘችም። ከሆነ ጋር ትገናኛለች ማለት ነው። እንግዲህ ምን ፈልገሽ ነው? ጥቅም ፈልገሽ ነው? ባሌ ናፍቆኝ ነው ባሌ እያልሽ አሁን ዛሬ ቤት አለ ሲባል እሱ ሰምተሽ ነው አይደል የመጣሽው? መቼም እሱ አባዬ ሳይሆን የመጣሽበት ሁኔታ ሁለታችን የምናውቅ ይመስለኛል። አሁን ቤት ለቅሽ ውጭልኝ እያለቻት ነበር። እንጂ ሆነ እንደዛ አትሁኝ እንጂ እያለች በጸባይ ልታናግራት ስታስመስል ነበር። ጠቅሜሻለሁ እንጂ እኮ አልጎዳውሽም። እንድሮም እኔን ለመጥቀም ሳይሆን እኔን ለመጉዳት ነበር እንደዛ አደረግሽው። አሁን ድጋሚ እዚህ ላይች አልፈልግም፣ ከዚህ ቤት ውጭ ብላ ታስወጣታለች ማለት ነው። እንግዲህ ኤደንና ኤልሚ ደግሞ መንገድ ላይ ያገኛትና የኑሃም ቤት የት እንዳለ እንድትነግረኝ እፈልጋለሁ ብሏት ሲያስጨንቃት ነበር። ከዛ እሷም የሆነ ያለችበት ቤት ታሳየዋለች። ሁሉም ሰው በየተራ እየመጣ ሳስጨንቃት ነው ነበር። የመጀመሪያ ዝና መጣች፣ ከዛ የሚመጡ ማለት ነው። የሆነ ግን በጣም ልበላ ቀርባቦቹ ላይ ከዛ በጣም ከፋች። እባክህ ተወኝ እያለች ማልቀስ ጀመረች። የሆነ እኔ አንቺን ልተወሽ አልችልም፣ ምክንያቱም አፈቅርሻለሁ፣ ያላንቺ እኮ መኖር አልችልም፣ እጅግ በጣም እንደምወዳት እየነገራት ነበር። ነገር ግን እሷ እባክህ ተው እሺን ልጃችንስ እያላት ነበር። ልጅ ሞቷል፣ ልጅን አስወግዳን ራሴን ላጠፋ ነበር ታስታውሳለህ? ስለዚህ ልጅን ቀድሜ ሸኝቼዋለሁ። አይ በጭራሽ አታደርግም፣ ልጅ ልትገያችም እያላት ነበር። እንግዲህ አመንክም አላመንክም አደርጋለሁ አለችው።
ከዛ ልክ ትናድና መኝታ ቤት ገብታ በር ዘግታ ልጁ ምንም ነገር እንዳላረገች ብቻዋን እያወራች እያለ ኤልሚ ይሰማታል። እጅግ በጣም ደስ አለ። ምክንያቱም ልጅ ሞታል ብላ ተስፋ ቆርጦ ተናዶ ነበር። ነገር ግን ልጁ በህይወት እንዳለ ሲሰማ በጣም ተደሰተ ማለት ነው። ገኒ ቁጭ ብላ እንግዲህ እንደተሰማ ቤት እያሰበ እሺ እማዬ ታዲያ ምን ተፈጠረ? ሄደሽ መጣሽ? ያቺ ዋና የተረገመች ውሻ አርጋኝ እኮ ነው አባረረች እያለች ስታወራት ነበር። ውሻ አርጋ አባረረኝ ተሰማ ግን ቤት አልነበረም። እማዬ ድሮስ እንደዚህ ብላ እንድትቀበልሽ ነበር የፈለግኩት። እኔ ደግሞ እርግጠኛ ነኝ እንደ ቋንጣ ነው የምትዘለዝለኝ እያለቻት ነበር። ወደደሽ መውጣላችሁም ወደደችም ግን መሄድ አይቀርም ውበቱ ታወቁ እያለቻት ነበር። እንግዲህ ማለት እንችላለን። ያቺ ዝናሽ ደግሞ እያመለጠጠች ምናምን እያለቻት ነበር። ምን ልጄ በጭራሽ አንድ ልጄ እኮ ነሽ አንቺን የምነጋሽብኝ ማንንም አልመራቸውም እያለችው ነበር። እና እስቲ ዛሬ ደግሞ አንደረቄ እንድጠጅ ግዢልኝ እያለቻት ነበር። እንግዲህ አሁን ወደ ቤት ስመጣ ወንድሜ እንኳን ደህና መጣ ስለው ከመቼ ነው ወንድማሞች ይሆን እዚህ ቤት አብረን ስለምንኖር ወንድማሞች ብዬ ነው እያለው ነበር። ነገር ግን ናሁም እሱ ዳኒ እዚህ በመሆኑ በጭራሽ ደስተኛ አይደለም ማለት ነው። እና ምን ከዛ እናቷቸው ትመጣለች። ልክ ስንመጣ እናቱ እንደሞተችበት እንናገራል ማለት ነው። እንግዲህ ከሱ ጋር እየተመላለሰ ነበር። እስከ መቼ ነው የራሴን ነገር እከፍትልሃለሁ እያለችው ነበር። እሱ ግን በዳኒ በናሁም መቅናት ጀመረ። ለናሁ የተደረገ ለኔ የሚደረግልኝ ማለት ጀመረ ማለት ነው። አንድ ላይ ቁርስ እየበሉ እንግዳው የት አለ እያለች ነበር። ኤሚ ምነው እንግዳ ላይ አይንሽን ጣልሽ? እሱ እያልሽ ነው እያለ ወንድምሽ እውነት ነው ስነ ስርዓት ብትይ ይሻልሻል እያለች ነበር። የሆነ መናፈሻ ቦታ ቁጭ ብላ እንደ አጋጣሚ ዳግን ታገኘዋለች ማለት ነው። ቆይም እየተከታተልከኝ ነው እንዴ? አይ እንደ አጋጣሚ እዚህ ሳይሽ እኮ ነው እንዴት ነሽ ምናምን ብሎ እየጠየቃት ነበር። ቆይ አጋጣሚ ብቻ እንዳትለኝ ብቻ እያለች ኤልሚ ደግሞ ድንገት ከሩቅ እየተመለከታቸው ነበር። ከዛ በጣም በንዴት ተናዶ ስለነበረ ይመጣና ፊት ለፊታቸው ይቆማል። ኤልሚ እባክን ሄድልኝ፣ ምን እያደረግክ ነው? ቆይ ለምንድነው የምትከተለኝ? እንዳትከተለኝ አላልኩም ነበር? ለፖሊስ የማሳውቅ እያለች ከዛ ዳኒ የሚነሳን ስማ አንተ ለምንድነው ሚስቴን የምትከተላት እያሉ ነበር። ኤልሚ እባክህ ተረጋጋ፣ ወደ ዘይድ ሂድ እያለችው በትለምኑ ከሚስቴ አጠገብ እንድትጠጋ አልፈልግም፣ ትሰማኛለህ? እንድትርቅ ነግሬሃለሁ፣ ሚስቴ አግብተሃታል እንዴ እያሉ ነበር። ነገር ግን ኤልሚ በጣም ተናዶና እጅግ በጣም ቀንቶ ነበር። ዮሐናን እጅግ በጣም ወዳታል። አጠገቧ የቆመ አጠገቧ እጇን የነቀሰው ሁሉ ጠላቴ ነው። ስለዚህ በጭራሽ አጠገቧ እንድትደርስ አልፈልግም፣ ትሰማኛል? አለዛ ሲጠርቄ ነው የምከል ብሎ ይመተዋል ማለት ነው። ናሁም እባክህ ተው እያለች ራሷን ትስጣለች መሬት ላይ።